በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላማይ ክርስቶስ ምስ ኩላትና ይኹን። ፍቑራት ስድራ እግዚአብሔር ናይ ማሕበር ሃመረኖ ተራድኦ ቻናል ተኸታተልቲ ከመይ ቀኒኹም? እግዚአብሔር ይመስገን ኢልና ክነመስግኖ ናቱ ቅዱስ ፈቃዱ ይኹን አሜን። እሽምባር ፍቑራት ስድራ እግዚአብሔር ለዛሬም እግዚአብሔር ቢወድና ቢፈቅድ ጉዞ ወደ እግዚአብሔር ካብ ዝልናውን ሽነዳ መጽሐፍ መበል 16 ክፋል ክነንብብ ኢና። ሰናይ ምድማጽ። የባለፈው ርዕሳችን ስለ ጾም ነበር። ለዛሬም ከዚያ የቀጠለ ነው። ከምግብና መጠጥ መከልከል። ብዙዎች ጾምን የምግብ ለውጥ ወራት ብቻ አድርገው ያስቡታል። ከስጋ ምግቦች ወደ አትክልት፣ ከቅባት ወደ ደረቅ የሚደረግ ሽግግር። ጾም ስላለው መንፈሳዊ ፋይዳ ግድ የሌላቸው ጥቂቶች አይደሉም። በመሰረቱ ጾም ለተወሰነ ጊዜያትን ራስን ከምግብ መከልከል፣ ከዛም በአልሚ ምግብ ይዘታቸው እውቅ ከሆኑ ምግቦች በስተቀር በጥቂቱ መመገብን መነሻ አድርጋል። አንተ ከምግብና ከመጠጥ መከልከል ሞክረኸዋልን? ከባድ የረሃብ ስሜት ደረጃ ላይ ደርሰህ ታግሰዋልን? ይህ የመጀመሪያ መልመጃ ነው። ረሃብና ጥምን መታገስ። ጌታና አምላክም ተራበ ተብለዋል፣ ተርበዋልም። ማቴዎስ ወንጌል ምዕራፍ 4። ሐዋርያ ቅዱስ ጳውሎስም በድካምና በጥረት ብዙ ጊዜ እንቅልፍ በማጣት በራብና በጥም ብዙ ጊዜ በመጾም በብርድና በራቆትነት ነበርኩ ይልሃል። ሁለተኛ ቆሮንቶስ ምዕራፍ 11። ስለ ቅዱስ ጴጥሮስ ደግሞ በሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ተርቦም ሊበላ ወደደ የሚል ተጽፏል። እና ወንድሜ ረሃብን በጾም ተምረኸዋልን? በተራብክ ጊዜስ ደካማነት ትረዳለህ? በኃይል መመካትስ ይቀራል? በእግዚአብሔር መደገፍ ትጀምራለህ? እየራበ ሳለ ስትጸና ትዕግስትና ራስን መግዛት የተባሉት የመንፈስ ፍሬዎች እያፈራ ነው። ስለዚህ እየጾምክ ሳለ የረሃብ ስሜት ስለተሰማህ አትብላ። ይልቁንም ትዕግስትና ጽናትን፣ ራስን መግዛትን ተማርበት። የረሃባቸውን ዋጋ በትዕግስት ካገኙ አባቶች በረከት ተካፈል። ከዚህም በላይ በረሃብህ ምንም የሚቀምሱት ምግብና መጠጥ አጥተው የሚሰቃዩ ወገኖችን ስቃይ ታስብበታለህ፣ ትረዳበታለህ። ባትጾም ትበላው የነበረውን ትሰጣቸዋለህ። እና ወንድሜ ለተወሰኑ ሰዓታት ከምግብ መከልከል ማለት ይሄ ነው። ከስጋ ፍላጎቶችህ መታቀብ። ስላስፈለገ ብቻ አታድርገው። ዳንኤል ይጾመው ስለነበረ ጾም የተናገረውን አስታውስ። በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበርኩ። ማለፊያ እንጀራም አልበላሁም፣ ስጋና ጠጅም በአፌ አላገባም። 3ቱም ሳምንት እስክፈጽም ድረስ ዘይት አልተቀባሁም። ትንቢተ ዳንኤል ምዕራፍ 10። ለመጾም በተነሳህበት ጊዜ ሁሉ ዓላማህን አስብ። ጾም ራስን የመግዛት ሂደት ነው። ከስጋና ከወተት ከመሳሰሉት መከልከልና አትክልት መመገብ ብቻውን ጾም ሊባል አይችልም። ከስጋ በላይ የአልሚነት ይዘት ያላቸው ሰውነትን የሚገነቡ የአትክልት አይነቶች አሉ። ስለዚህ ዓላማውን ላልተረዳው ሰው የጾም ወራት ዋጋ የሚገኝባቸው ሳይሆኑ የምግብ አይነት ለውጥ ማካሄጃ ብቻ ሊሆኑ ይችላሉ። እናም አንተ ራስን መግዛት የምችልበት፣ ውስጣዊ ግፊት መቀነስ የምችልበት መንገድ ቀይስ። ሰውነት ምግብ ብቻ ሳይሆን በጎ ምግባራትን እንዲራብና ለመያዝ እንዲመኝ አድርገው። ከክፉ ተግባር ሁሉ ሽሽ።
ሕዋሳቶችህ ተቆጣጥረህ የጽድቅ መሳሪያ ማድረግ መቻልን አረጋግጥ። በጾምህ መራብህ ለመንፈስህ ብርታት፣ ለነፍስ መጠገኛ ይሁን። ይህን ማድረግ የምችልበት በእግዚአብሔር ቃል ነው። ማቴዎስ ወንጌል ምዕራፍ 4። የነፍስ ምግቧ የእግዚአብሔር ቃል ነው። በዚህ የተቀደሰ ጎዳና ላይ እንድትበረታ በጸሎት ትጋ። ከጊዜያዊ ይልቅ ዘለቄታውንም ደስታ ምረጥ። ደስታ ምረጥ። ከምግብና ከመጠጥ መታቀብን እንደለመድክ ሁሉ ለአንደበትም ጠባቂ አኑር። አንደበትህ የበጎ ነገሮችና የእግዚአብሔር ቃል መፍሰሻ ምንጭ ይሁን። ገንቢ ያልሆነ ለመንፈሳዊም ሆነ ለማህበራዊ ሕይወት የማይመች ምንም ቃል አይውጣ። ንግግራችሁ ሁሌም በጨው እንደተቀመመ በጸጋ ይሁን። ተሰሎንቄ ምዕራፍ 4። በአእምሮህ ውስጥ ክፉ ሀሳብና ከንቱ ምኞት እንዳይመላለስ ገደብ አድርግ። ስሜትህን ምራው እንጂ አይምራ። በእነዚህ መሰረቶች ላይ ዘውትር በመንፈሳዊነት እደግ። ሁለተኛ ጴጥሮስ ምዕራፍ 3። አሁን ነፍስህ እግዚአብሔርን ተጠምታለችና ወደ አምላክ የጀመርከውን ጉዞ ቀጥል። መልካሙን የእግዚአብሔር ቀን ለማየት ያለህን ተስፋ እነዚህ በመጠበቅ እውን አድርገው። ሕይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹንም ተንኮል ከመናገር ይከልከል። ከክፉ ፈቀቅ ይበል፣ መልካሙንም ያድርግ። ሰላምን ይሻ ይከተላትም። አንደኛ ጴጥሮስ ምዕራፍ 3። እውነተኛ ጾም የውስጣዊ ንጽህናና የመንፈሳዊ እድገት ምልክት ነው። እውነተኛ ጾም የውስጣዊ ንጽህናና የመንፈሳዊ እድገት ምልክት ነው። ይህን የተማርከው ከዓለማዊ ጠቢብ ሳይሆን ከፈጣሪህ ነው። ትልቁ ቁም ነገር ጾሙን ስትፈታ ከመታቀብ አትፋታ። በጾም ወራት የተማርከውን ዘውትር የሕይወት መመሪያ አድርገው። በዚህ ዘመን ብዙ ክርስቲያኖች እየተጎዱበት ያሉ ተግባር ይህ ነው። በጾማቸው ወራት የመሰረቱትን ሁሉ በመጨረሻ አብረው ይፈቱታል። ሲለማመዱት የቆዩት መታቀብ ይቀርና ስሜት መረን ይለቀቃል። ይህ ደግሞ መሰረታዊ የሕይወት መመሪያን ወርሃዊ ወይም ሳምንታዊ ያስመስለዋል። ስለዚህ አንተ ምግባርህ ከምግብ አይነት ጋር የሚለዋወጥ እንዳይሆን ጾምን የሥነ ምግባር መመሪያ ትምህርት ቤት፣ የዘላለም ሕይወትን መውረሻ መንገድ፣ ወደ እግዚአብሔር የመቅረቢያ ምስጢር አድርገህ ተጠቀምበት። ጾምና ሥነ ምግባራት። በእውነተኛ ጾም እውነተኛ ዋጋ ሊያገኝ የሚፈልግ የእግዚአብሔር ሰው ጾሙ በሥነ ምግባር በበጎ ስራዎች የታጀበ ሊሆን ይገባል። ጾም የጸሎት መፍለቂያ ምንጭ ነው። በጾምን ጊዜ ሁሉ ስጋችንን ታዛዥ ለማድረግ ብቻ አይደለም። አንደኛ ቆሮንቶስ ምዕራፍ 9። ይልቁንም መንፈስና ነፍስን ከመንፈሳዊ ምግብ እንዲጠግቡ እድል መስጠት ነው። እነዚህም ጸሎት፣ ቅዱሳን መጻሕፍትን ማንበብ፣ ተመስጦ እና ፍቅረ እግዚአብሔር ናቸው። በተለይ ጾምና ጸሎት ምን ያህል የተሳሰሩ እንደሆኑ ለመግለጽ ቅዱስ ያሬድ በጾም ወበጸሎት ይሰረይ ኃጢአት ወይደምሰስ ኩሉ ጌጋይ፣ በጾምና በጸሎት ኃጢአት ሁሉ ይሰረያል፣ በደልም ሁሉ ይደመሰሳል ብለዋል። እንዲሁም ከጾም ጋር ተባብረው ሊጓዙ የሚገባቸው ስነ ምግባራት ሲጠቁም ጾምን እንጹም፣ ወንድሞቻችንን እንውደድ፣ ሰንበትንም እናክብር ይላል። ከፍቅር የተነሳ ጾም የስስትን በሽታ የምትፈውስ መድኃኒት መሆኗን መረዳት ይቻላል። ጾም ከምጽዋት መለየት የለበትም የምንለውም ከዚህ በመነጨ ነው። በስጋ መራብ በመንፈስ የመጥገብ ምስጢር የሚሆነው በጾም ነው። በመንፈስ የመጥገብ ምስጢር የሚሆነው በጾም ነው። ይህን እውን ለማድረግ ደግሞ በጾም የኃጢአትን ስር ነቅለ ለመጣል መጣር ይኖርብሃል።
ጾም በረሃብ ተወስኖ እንዳይቀርብህ ጾምን ከንስሐ አስተባብረህ ያዝ። ከተራበ ሰውነት ይልቅ የተሰበረ መንፈስ እግዚአብሔር ያስደስተዋልና ዋጋህን ላለማጣት በሕይወት ውስጥ እነዚህ ሁለቱ ማለትም ጾምና ንስሐ ተባብረው ይገኙ። ትንቢተ ኢዩኤል ምዕራፍ 2። ጾምህ በትህትና ይሁን። ይህን በማስመልከት ክቡር ዳዊት ይህን ብለዋል፣ ነፍሴን በጾም አደከምኳት፣ ለእናቱም እንደሚያለቅስ ራሴን ዝቅዝቅ አደረግኩ። መዝሙረ ዳዊት 34። ነፍሴን በጾም አደከምኳት፣ ለእናቱም እንደሚያለቅስ ራሴን ዝቅዝቅ አደረግኩ። የነነዌ ሰዎችም ራሳቸው ስላዋረዱ እግዚአብሔር ሰማቸው። ትንቢተ ዮናስ ምዕራፍ 3። ሥጋ በረሃብ የተሰበረውን ያህል መንፈስ መሰበር አለበት። ይህ ባይሆን ግን በሳምንት 2 ቀን እጾማለሁ እያለ ሲታበይ እንደነበረውና ያለ ዋጋ እንደተመለሰው ፈሪሳዊ በከንቱ ትቀራለህ። ሉቃስ ወንጌል ምዕራፍ 18። ትህትና በሕይወትህ ከሌለ ጾሙንም ከክርስቶስ አልተማርክም ማለት ነው። ትህትና በሕይወትህ ከሌለ ጾሙንም ከክርስቶስ አልተማርክም ማለት ነው። ከእኔ ተማሩ እኔ የዋህ በልቤም ትሁት ነኝና። ማቴዎስ ወንጌል ምዕራፍ 11። ወደ እኔ ተመለሱ ልባችሁን እንጂ ልብሳችሁን አትቅደዱ። ትንቢተ ኢዩኤል ምዕራፍ 2። እነዚህ ሁሉ መሰረት በማድረግ በጾም ተጠቅመህ ወደ ላይኛው ደረጃ ከፍ እንደምትል እምነቴ ነው። ይህን ፍጹም ይሆን ዘንድ ጾምህ የግብዝነት አይሁን። ጾምህ ከበጎ ሥራ ሁሉ የተባበረ ይሁን። ጾምህ በእርግጠኝነት ወደ እግዚአብሔር የሚያደርስ መንገድ መሆኑን የምታምንበት ይሁን። ጾምህ የልማድ አይሁን። ወንድሜ ስለ ጾም እንደዚህ በአጭሩ ማስፈር ቢከብድም አንተ ግን ይህንን መነሻ በማድረግ ሌሎች የእግዚአብሔር ቃል የሆኑትን መጻሕፍት እንድትመረምር ማድረግ በመቻሉ በኩል ይበቃል እላለሁ። በቀረው ራስን እየጾምክ ከጾም ተማር። ራስህ እየጾምክ ከጾምህ ተማር። የሚቀጥለው ርዕስ ምዕራፍ 7 ምጽዋት ወይም ስጦታ ይላል። እግዚአብሔር ቢወድና ቢፈቅድ በሚቀጥለው ሳምንት የምናነበው ይሆናል። የዛን ሰው ይበለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።